ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ አካተናል። እናንተም ሐሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተም የምናደርስ ነው የሚሆነው። ከነዚህ መካከል አርሰናልን፣ ማንቸስተር ዩናይትድን፣ ቸልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሴሎና፣ ማንቸስተር ሲቲ፣ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ፏድባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁን ይቆዩ። ወደ ቀዳሚው ርዕሰ ጉዳያችን እናምራ። የሀገር ውስጥ መረጃዎችን በማስቀደም እንጀምር። በቀጣዩ መስከረም ወር በጃፓን ቶኪዮ በሚካሄደው የዓለም አትሌቲክስ ሻምፒዮና ኢትዮጵያ በማራቶን ውድድር የሚወክሏትን አትሌቶች ለይታ አውቃለች። የኢትዮጵያ አትሌቲክስ ፌዴሬሽን ስራ አስፈጻሚ ኮሚቴ ትናንትና ባካሄደው ስብሰባ ላይ ኢትዮጵያን የሚወክሉ አትሌቶችን በማራቶን የሚካፈሉትን ይፋ እንዳደረገ ነው እየተገለጸ የሚገኘው። በዚህም መሰረት በወንዶች 3 አትሌቶች እንዲሁ አንድ ተጠባባቂ አትሌትን ምርጫቸው ውስጥ አስገብተዋል። አትሌት ታምራት ቶላ፣ አትሌት ደሬሳ ገለታ፣ አትሌት ታደሰ ታከለ እነዚህ እንግዲህ በቋሚነት ውድድሩ ላይ የሚካፈሉ ተወዳዳሪዎች እንደሆኑ ነው ምርጫ ውስጥ የገቡት። በአንጻሩ ግን አትሌት ሚልኬሳ መንገሻ ደግሞ ተጠባባቂ ሆኖ ወደ ውድድሩ እንደሚያመራ ነው ዘገባዎች እያሰፈሩ የሚገኙት። በሴቶችም እንዲሁ 4 ያክል ተሳታፊዎች ይኖራሉ ኢትዮጵያን የሚወክሉ። ምክንያቱም ባለፈው ዓለም አትሌቲክስ ሻምፒዮና ላይ ኢትዮጵያዊቱ አትሌት አማኔ በሪሶ ስላሸነፈች በዚህ ውድድር ላይ በቀጥታ ተሳታፊ ነው የምትሆነው። ከሷ በተጨማሪ ግን ሌሎች 3 አትሌቶችን ኢትዮጵያ ማካፈል ትችላለችና አትሌት ትዕግስት አሰፋን፣ አትሌት ሲቱሜ አሰፋና እንዲሁ አትሌት የዓለም ዘርፍ የኋላውን በምርጫ ውስጥ መግባታቸው ነው የተገለጸው። አማኔ በሪሶ ደግሞ በቀጥታ በዚህ ውድድር ላይ ተሳታፊ ናት፣ የዓለም አትሌቲክስ ሻምፒዮና በሚሰጠው እድል ማለት ነው። በአንጻሩ አትሌት ትዕግስት ከተማ ደግሞ ተጠባባቂ ሆና በዚህ ውድድር ላይ መመረጧ የሚያሳዩ ሪፖርቶችም እየወጡ ይገኛሉ። የኢትዮጵያ አትሌቲክስ ፌዴሬሽን አያይዞም ቅሬታ ያለው አካል በ5 ተከታታይ የስራ ቀናት በአትሌቲክስ ፌዴሬሽኑ ጽሕፈት ቤት በመገኘትም ማቅረብ እንደሚችል ጭምር ይፋ አድርገዋል። የ2025 የዓለም አትሌቲክስ ሻምፒዮና ከመስከረም 3 እስከ መስከረም 11 በእኛ አቆጣጠር 2018 ዓ.ም ላይ በጃፓኗ ቶኪዮ ከተማ እንደሚደረግ ነው መረጃዎች የወጡት። ወደ ውጭ ሀገር ስፖርታዊ ጉዳዮቻችን በቀጥታ እናምራ። የዓለም ክለቦች ዋንጫ አሁንም እንደቀጠለ ይገኛል። በአሜሪካ አስተናጋጅነት እየተደረገ የሚገኘው የዓለም ክለቦች ዋንጫ አሁንም የምድብ ጨዋታዎች ቀጥለው እየተደረጉ እንዳሉ ነው መረጃዎች የሚያሳዩ። ትላንትና በተደረገው ጨዋታ ኢንተር ሚላን ድል ቀንቶታል። በክለቦች የዓለም ዋንጫ ውድድር ኢንተር ሚላን ከጃፓኑ ክለብ ኡራዋ ሬድስ ጋር ነበር ጨዋታውን ያደረገው። ይህንን ጨዋታ ደግሞ 2-1 በሆነ ውጤት ማሸነፍ የቻለበትን አጋጣሚ የተመለከት ነው። የኢንተር ሚላንን የማሸነፊያ ግቦች ላውታሮ ማርቲኔስ እና ቫለንቲን ካርቦኒ ሁለቱን ጎሎች ያስቆጠሩ ተጫዋቾች ናቸው። የጃፓኑ ክለብ ኡራዋ ሬድስ ዳይመንድስ ደግሞ ሁለቱንም ጨዋታዎች መሸነፉን ተከትሎ ከክለቦች የዓለም ዋንጫ ውድድር ከምድቡ መሰናበቱን ያረጋገጠ ቡድን ሆኗል። ሌላኛው ጨዋታ ላይ ደግሞ ቦሩሲያ ዶርትመንድ ከደቡብ አፍሪካው ማሜሎዲ ሰንዳውንስ ጋር ያደረጉትን ጨዋታ 4-3 በሆነ ውጤት ነው ቦሩሲያ ዶርትመንድ ማሸነፍ የቻለው። በመጀመሪያው ጨዋታ አቻ መውጣታቸው ይታወሳል። ትላንትና እንግዲህ ለቦሩሲያ ዶርትመንድ 4ቱን ግቦች ያስቆጠሩት ፍሌክስ ንሜቻ፣ ሰርሂ ጉራይሲ፣ ጆቢ ቤሊንግሃም እና እንዲሁ ደግሞ ኮሊሶ በራሱ ጎል ላይ ያስቆጠሯቸው ግቦች ለቦሩሲያ ዶርትመንድ አሸናፊነትን አምጥተውለታል። ዶርትሙንድ ትላንትና 4-3 በሆነ ውጤት ያሸነፈበት ውጤትን ነው ማስመዝገብ የቻለው። ሌላኛው ፍሉሚኔንሴ ኡልሳን 4-2 አሸንፏል። እንዲሁ ደግሞ ሌላኛው ትላንትና የተደረገው ጨዋታ ደግሞ ኤልኤ ጋላክሲና ኤስፔራንስ ደ ቱኒስ ያደረጉት መርሃ ግብርም እንደነበር የሚታወቅ ነው። የዓለም ክለቦች ዋንጫ ዛሬም ቀጥሎ የሚደረግ ነው የሚሆነው። ዛሬም እንግዲህ በርከት ያሉ ጨዋታዎች ቀጥለው ይደረጋሉ። ሪያል ማድሪድ ዛሬ ነው ጨዋታውን የሚያደርገው። ምሽት 1 ሰዓት ሲል ዩቬንቱስ እና ዋይዳድ ካዛብላንካ የሚያደርጉት ጨዋታ ቅድሚያ ምሽት 1 ሰዓት ላይ የሚደረገው ጨዋታ ነው። ከዛ በመቀጠል ምሽት 4 ሰዓት ሲል ሪያል ማድሪድ እና ፓቹካ ጨዋታቸውን ያደርጋሉ። አርቢ ሳልዝበርግ እና አልሂላል ደግሞ ሌሊት 7 ሰዓት፣ እንዲሁ ደግሞ ማንቸስተር ሲቲ ከአል አይን ጋር የሚያደርገው መርሃ ግብር ደግሞ ሌሊት 10 ሰዓት። እነዚህ
በምድብ የሁለተኛ ጨዋታዎች የሚደረጉ መርሃ ግብሮች ናቸው። እንግዲህ እነዚህ ጨዋታዎች ዛሬ በዓለም ክለቦች ዋንጫ የሚደረጉ ጨዋታዎች ናቸው። ኢንተር ሚላን ትላንትና ማሸነፉን ተከትሎ ነጥቡን 4 አድርሶ አንደኛ ደረጃ ላይ ተቀምጧል። በአንጻሩ ደግሞ ኡራዋ ሬድስ ዳይመንድስ ደግሞ ትላንትና መሸነፉን ተከትሎ በ0 ነጥብ በምድቡ 4ኛ ደረጃ ላይ ተቀምጧል። ከውድድሩ ውጪ መሆኑንም አረጋግጧል። ኢንተር ሚላን የመጨረሻ ጨዋታውን ከአርጀንቲናው ሪቨር ፕሌት ጋር ነው ጨዋታውን የሚያደርገው። ኡራዋ ሬድስ ዳይመንድስ ደግሞ ከሜክሲኮ ሞንትሪያል ጋር ጨዋታውን ያደርጋል በመጨረሻው የዓለም ክለቦች ዋንጫ ጨዋታ። ሊቨርፑልን እንመልከት። ሊቨርፑል ተጨማሪ ተጫዋቾችን እንደሚያስፈርም እየተገለጸ ነው። በዚህ የዝውውር መስኮት 3 ያክል ተጫዋቾችን በማስፈረም ንቁ ተሳትፎን እያደረገ የሚገኘው የፕሪሚየር ሊጉ አሸናፊ ሊቨርፑል በእነዚህ 3 ተጫዋቾች ፊርማ ላይ ብቻ እንደማይገደብና አሁንም ሌሎች ተጫዋቾችን ለማስፈረም ሙከራ ማድረጉ አይቀሬ እንደሆነ ነው ዘገባዎች የሚያሳዩት። እርግጥ ነው አሁን ላይ 2 ተጫዋቾችን ነው ይፋ ያደረጉት። ሁለቱም ከባየር ሌቨርኩዘን የፈረሙት ናቸው። ጀርመናዊው ፍሎሪያን ቨርትስ እና ኔዘርላንዳዊው ጀረሚ ፍሪምፖንግን ነው እስካሁን ድረስ ይፋ ያደረጉት። ነገር ግን የሚሎስ ኪርኬዝም ስምምነት በሊቨርፑል ቤት የሚያጠያይቅ ጉዳይ አይደለም፣ የጥቂት ቀናት ጉዳይ ብቻ እንደሆነ የሚያሳዩ ሪፖርቶች ይወጣሉ። ሚሎስ ኪርኬዝን ከቦርንመዝ ለማስፈረም አሁን ላይ ከስምምነት የደረሱበት አጋጣሚ እንዳለ ነው መረጃዎች የሚያሳዩት። ስለዚህ እነዚህን 3 ተጫዋቾች አስፈርመዋል ብሎ ማንሳት ይቻላል። ሌሎች ተጫዋቾችንም ግን ማስፈረም እንደሚፈልጉና በእነዚህ 3 ተጫዋቾች ብቻ ሊቨርፑሎች እንደማይገደቡ መረጃዎች እየወጡ ነው። ሊቨርፑል የ3ቱን ተጫዋቾች ዝውውር ቢያጠናቀቁም አሁንም ግን ስራቸው እንዳልተጠናቀቀ ነው የሚያስቡት። በዝውውር ገበያው ላይም አሁንም በደንብ እንደሚንቀሳቀሱ መረጃዎች አሉ። ክለቡ በቀጣይ ተጫዋቾችን እንደሚሸጥ በምትኩም አዳዲስ ተጫዋቾችን ወደ ቡድኑ እንደሚቀላቀልም ጭምር ነው የተገለጸው። ይለቃሉ ተብሎ ከሚጠበቁት ተጫዋቾች መካከል ዳርዊን ኑኔስ፣ ፍሬድሪኮ ኪያዛ እንዲሁ ጃሬል ኳንሳህም ጭምር እነዚህ ተጫዋቾች ይለቃሉ ተብሎ ይታሰባል። እነዚህ የሚለቁ ከሆነ ደግሞ እነዚህን የሚተኩ ተጫዋቾች ማምጣት እንዳለባቸው ያምናሉ። ስለዚህም ዳርዊን ኑኔስና ፍሬድሪኮ ኪያዛ በዚህ ክረምት ሊቨርፑልን ይለቃሉ ተብለው ስለሚጠበቁ በአጥቂ መስመር ላይ ሊቨርፑሎች ተጫዋች ለማምጣት እቅዶች ይኖራቸዋል። ሌላኛው ሊቨርፑል በቀጣይ ክለቡን የሚለቀውን ጃሬል ኳንሳህን ምትክም እንዲሁ የመሃል ተከላካይ ማምጣትም እንዲሁ ይፈልጋሉ፣ ያስፈርማሉ ተብሎም የሚጠበቅበት ሌላኛው ጉዳይ ነው። ከዚሁ ከፍሬድሪኮ ኪየዛ ጋር በተያያዘ ግን አንድ ጉዳይን እናንሳ። የፍሬድሪኮ ኪየዛ እቅድ ከሰኔ ወር መጀመሪያ ጀምሮ ግልጽ እንደሆነ ነው እየተገለጸ የሚገኘው። ሊቨርፑልን ለመልቀቅ አስቧል። እናም ቅድሚያ የሚሰጠው ደግሞ ወደ ጣሊያን መመለስ ነው። የዩቬንቱስ ተጫዋች እንደነበር እናስታውሳለን። ነገር ግን ከጣሊያን ለቆ እንግሊዝ ከመጣ በኋላ ህይወት አልጋ ባልጋ አልሆነለትም። አሁንም ፍሬድሪኮ ኪየዛ ወደ ጣሊያን ሴሪኤ መመለስ እንደሚፈልግ የሚያሳዩ ሪፖርቶች እንዳሉ ነው ፋብሪዚዮ ሮማኖ ይፋ ያደረገው። አዲሱ ፈራሚ ፍሎሪያን ቨርትስ ስለሌላኛው አዲሱ ፈራሚ ከሊቨርፑል ጋር ከተያዘ ጀረሚ ፍሪምፖንግም አዲሱ ፈራሚ ነው። ነገር ግን እነዚህ 2 ተጫዋቾች በባየር ሌቨርኩዘን ቤት በደንብ የሚተዋወቁ ተጫዋቾች ናቸው። በሻቪ አሎንዞ ስር በርከት ያሉ ጨዋታዎችን አብረው ጀምረዋል። ቨርትስ ለፍሪምፖንግ ሲናገር ከሱ ጋር አብሬ ስሆን ሁልጊዜም እንግሊዘኛ ነው ማውራት ያለብኝ፣ እናም እንግሊዘኛ አስተምሮኛል፣ የበለጠን የተሻለም እንደሆነ አድርጎኛል ሲልም ጭምር ነው ቨርትስ ለፍሪምፖንግ ሀሳቡን እየሰጠው። ሊቨርፑል በአሁኑ ሰዓት ማስፈረም የሚፈልገው ወጣትና በሶስቱም የአጥቂ ስፍራ ቦታ ላይ መጫወት የሚችል አይነት ተጫዋች ነው። በቀኝ በግራና በፊት መስመር አጥቂነት ማገልገል የሚችል አይነት ተጫዋች ማስፈረም ይፈልጋሉ። አርነ ስሎት በዛ ቦታ ላይ ደግሞ ሁለገብ የሆነ የአጥቂ ፍላጎት እንዳለው የሚያሳዩ ሪፖርቶች ይወጣሉና እንደዚህ አይነት እንግዲህ ባህሪ ያለው ተጫዋችን ለማስፈረም እንቅስቃሴ እንደሚያደርጉ ጭምር ነው አሁን ላይ እየተነገረ የሚገኘው። በተከላካይ ስፍራ ላይ ጃሬል ኳንሳህን ቀደም ብዬ እንግዲህ ሊለቁት ስለሆነ አዲስ ተከላካይ ማስፈረም እንዳለባቸው ገልጸናል። ማርክ ጉሂ ደግሞ በሊቨርፑል የሚፈለገው ተጫዋች እንደሆነ እየተነገረ ነው። በሊቨርፑል ቤት የመጀመሪያ ተሰላፊ ተጫዋች እንደሚሆን ዋስትና ካገኘ ወደ ሊቨርፑል ለመዘዋወር ፍቃደኛ ነው የሚሉ መረጃዎች ናቸው አሁን ላይ እየወጡ የሚገኙት። ሊቨርፑሎች እና ባየር ሌቨርኩዘን የጃሬል ኳንሳህን ስምምነት ለመጨረስ እየተነጋገሩ ሲሆን የመጨረሻ ዝርዝር መረጃዎች ላይም እየተሰሩ ነው የሚገኙት። የ30 ሚሊዮን ፓውንድ እና ተጨማሪ ቦነሶችን የሚያካትት ስምምነትም እየተነጋገሩ ነው ተብሏል። ከተጫዋቹ ጋርም ስምምነት ላይ ተደርሷል የሚል መረጃ ፋብሪዚዮ ሮማኖ ይፋ አድርጓል። የርገን ክሎፕ ሊቨርፑሎች ፍሎሪያን ቨርትስን ማስፈረማቸውን አስመልክቶ ሀሳቡን ሰጥቷል። ፍሎሪያን ቨርትስ እንግዲህ የሊቨርፑል የምንጊዜም ውዱ ፈራሚ በመሆን ወደ አንፊልድ መቀላቀሉ የሚታወስ ነው። የፕሪሚየር ሊጉም ውድ ፈራሚ እንደሆነ ይታወቃል። ፍሎሪያን ቨርትስ 116 ሚሊዮን ፓውንድ አካባቢ ወጥቶበታል ከባየር ሌቨርኩዘን ሲፈርምና የቀድሞው የሊቨርፑል አሰልጣኝ የነበሩት የርገን ክሎፕ ደግሞ ከዚህ ተጫዋች ጋር በተያያዘ ሀሳባቸውን ሰጥተዋል። በጣም ጥሩ ይሆናል፣ በጣም ጥሩ ነው፣ እርግጠኛ ነኝ። ፍሎሪያን ቨርትስን የመሰለ ልዩ ችሎታ አስፈርመዋል። እሱን ለማየት ደግሞ በጣም ጓጉቻለሁ ሲልም ጭምር ነው የርገን ክሎፕ ሀሳቡን እየሰጠም የሚገኘው።
አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። ኢታን ንዋኔሪ ስለ ቡካዮ ሳካ ሀሳቡን ሰጥቷል። ቡካዮ ሳካ በጣም ጥሩ ሰው ነው፣ እንዲሁም ደግሞ ምርጥ ተጫዋች ነው። ከሱ ብዙ ነገሮች መማር የምችላቸው ነገሮች እንዳሉ ይሰማኛል። ክለባችን ላይ ካሉ ምርጥ ተጫዋቾች አንደኛው ነው፣ በጸባዩ ደግሞ አመለሸጋ ነው ሲልም ጭምር ነው ኢታን ንዋኔሪ ስለ ቡድን አጋሩ ቡካዮ ሳካ ሀሳቡን የሰጠው። ከሮድሪጎ ጋር በተያያዘ አሁንም መረጃዎች መውጣታቸውን እየቀጠሉ ይገኛሉ። ተጫዋቹ እንግዲህ አሁንም ደስተኛ አይደለም የሚሉ መረጃዎች ደግሞ እየወጡ ይገኛሉ። በተለይ በዓለም ክለቦች ዋንጫ ላይ በመጀመሪያው ጨዋታ ከአልሂላል ጋር ካደረገው መርሃ ግብር በኋላ ደስተኛ እንዳልሆነ የሚያሳዩ ሪፖርቶች እየወጡ ነው። በተለይ ደግሞ በቀኝ ክንፍ ላይ መጫወቱ እንዳላስደስተው ጭምር የሚያሳዩ ሪፖርቶች እየወጡ ይገኛሉ። ሮድሪጎ ከአልሂላል ጋር በቀኝ ክንፍ ነበር ሲጫወት የነበረውና ያም ነገር ደግሞ እንዳላስደስተው ተነግሯል። ሮድሪጎ ከዣቪ አሎንዞ ንግግር ለማድረግ እየጠበቀ ሲሆን አንዳንድ ነገሮች ግን ተጫዋቹ በሻቪ እቅድ ውስጥ እንደሌለም የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙትና ይህ መረጃ ደግሞ ለአርሰናሎች አስደሳች ይመስላል። አርሰናል ይህንን ተጫዋች ለማስፈረም በትልቁ እየተንቀሳቀሰ እንደሆነ ይታወቃልና ተጫዋቹ ከሪያል ማድሪድ ጋር የመቆየት እድሉ ከቀን ወደ ቀን እየጠበበ እየመጣበት ያለ እድል ነው ያለው። ስለዚህ ይህ ተጫዋች ወደ አርሰናል የመዘዋወር እድሎች እንዳሉት የሚያሳዩ ሪፖርቶች በተደጋጋሚ እየወጡ እንዳለ ነው ሳምሲ መረጃውን እያጋራ የሚገኘው። ሌላኛው ከአርሰናል ጋር ይለያያል ተብሎ የሚጠበቀው ደግሞ ቶማስ ፓርቴ ነው። የቶማስ ፓርቴ የመልቀቅ እድሉ በፐርሰንት ሲለካ 90 ከመቶ ያክል ሊሆን እንደሚችል የሚያሳዩ ዘገባዎች እየወጡ ይገኛሉ። ቶማስ ፓርቴ 90 በመቶ አርሰናልን ይለቃል ተብሎ ይታሰባል። ተጫዋቹና ወኪሎቹ አርሰናል ደሞዝ እስካልጨመረ ድረስ ኮንትራት ማደስ በጭራሽ አይፈልጉም። አርሰናል እንደማይጨምር ደግሞ በትክክል ያውቃሉ። ስለዚህ ቶማስ ፓርቴና አርሰናል እዚህ ጋር ሊለያዩ የሚችሉበት እድል ሰፊ ነው ተብሏል። አርሰናሎች በግብ ጠባቂ ቦታ ላይ የኬፓ አሪዛባላጋን ዝውውር እንዳለቀና ምንም እንደማያስጨንቃቸው ነው የሚያስቡት። ኬፓም ቢሆን ደግሞ ወደ አርሰናል ተዘዋውሮ የዳቪድ ራያ ተፎካካሪ ለመሆንም ዝግጁ ነው። የኬፓ ዝውውር የጊዜ ጉዳይ ብቻ እንደሆነ ፋብሪዚዮ ሮማኖ እየገለጸ ይገኛል። ሰሞኑን አንዳንድ የቼልሲ የቀድሞ ተጫዋቾች ዝውውር እንግዲህ በቼልሲ እንዲቆይ ተጫዋቹ ፍላጎቱ አላቸው። አሁን ላይ ከሚገኙ የቼልሲ ግብ ጠባቂዎች በጣም የተሻለው ግብ ጠባቂ ነው ሲሉ ሀሳባቸውን ይሰጣሉ። ከዛ በተጨማሪ ደግሞ ለተቀናቃኝ ክለብ ደግሞ አሳልፈው መስጠቱ ለቼልሲዎች የቀድሞ ተጫዋቾች ቼልሲን እንዲነቅፉ ያደረገበት ሀሳብን እንዲሰጡ አድርጓቸዋልና አሁን ላይ እንግዲህ የተጫዋች ወደ አርሰናል የመዘዋወር እድሉ ያለቀለት ጉዳይ እንደሆነና በአርሰናል ቤትም ከዳቪድ ራያ ጋር ፉክክር ውስጥ ለመግባት ፍላጎቶች እንዳሉት የሚያሳዩ ሪፖርቶችን ፋብሪዚዮ ሮማኖ ይፋ አድርጓል። ማርቲን ዙቤሜንዲም ሌላኛው በአርሰናል እንግዲህ ተጫዋች ተደርጎ የሚቆጠረው ተጫዋች ነው። ሻቪ አሎንዞ በርግጥ እሱን ለሪያል ማድሪድ ለማስፈረም በጥብቅ ፍላጎት እንደነበረው ሮድራ የተባለው የመረጃ ምንጭ ገልጿል። ነገር ግን ዙቤሜንዲ ትላንትና በተለይ ደግሞ የአርሰናልን የልምምድ ማዕከል ጭምር እንደ ጎበኘ ጭምር የሚያሳዩ ሪፖርቶች እየወጡ ይገኛሉና ተጫዋቹ ወደ ሪያል ማድሪድ የማምራቱ እድል የተረጋገጠ እንደሆነ የሚያሳዩ ሪፖርቶች እየሰማን እንገኛለን። ስለዚህም ሪያል ማድሪድ በይፋ አርሰናሎች ይህንን ተጫዋች በይፋ በቅርቡ ያስፈርሙታል ተብሎ እየተጠበቀ ነው። ትናንትና የልምምድ ማዕከላቸውን ጎብኝቷል። ሪዮ ፈርዲናንድ አርሰናል እንደ ማንቸስተር ዩናይትድ አይነት ጫና ያለው ክለብ አይደለም ሲል ይናገራል። የአርሰናል ባጁም ያን ያክል ከባድ አይደለም ሲል ነው የቀድሞ የማንቸስተር ዩናይትድ ተጫዋች ሪዮ ፈርዲናንድ የተናገረውና ወደ ማንቸስተር ዩናይትድ የሚዘዋወሩ ተጫዋቾች ከበድ ያለ ጫና አለባቸው። አርሰናል ቤት ግን ያ ነገር ያለ አይመስለኝም። ባጁም ደግሞ ያን ያክል ከባድ አይደለም ሲል ነው የዩናይትድ የቀድሞ ተጫዋች አሁን ላይ በተንታኝነት እያገለገለ የሚገኘው ሪዮ ፈርዲናንድ ሀሳቡን እየሰጠም የሚገኘው። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሳ። በአጥቂ መስመር ላይ ተጫዋቾችን እያፈላለጉ ከሚገኙ ክለቦች መካከል አንደኛው ነው ማንቸስተር ዩናይትድ። የተለያዩ ተጫዋቾችን በመመልከት ላይ ይገኛሉ። ከነዚህ መካከል ደግሞ ስሙ በተደጋጋሚ እየተነሳ የሚገኘው አሁን ላይ በተለይ የነ ቪክተር ዮከርሽ ጉዳይ ካልተሳካ በኋላ ወደ አዳዲስ ተጫዋቾች ፊታቸውን እያዞሩ ነው። አንደኛው ሁጎ ኤኬቴኬ ነው። የአይንትራክ ፍራንክፈርቱ የፊት መስመር ተጫዋች የሆነው ሁጎ ኤኬቴኬ በሊቨርፑል የአጥቂ ዝርዝር ውስጥም ጭምር እንደሚገኝ የሚያሳዩ ሪፖርቶች ይወጣሉ። የቡንደስሊጋው ክለብ አይንትራክ ፍራንክፈርት ለተጫዋቹ ጠይቆ የነበረው 100 ሚሊዮን ዩሮ የዝውውር ሂሳብ ለመቀነስ ማሰባቸው እየተዘገበ ነው። ተጫዋቹ እንግዲህ በማንቸስተር ዩናይትድ እና በቼልሲ በጥብቅ እየተፈለገ እንደሚገኝ ዘገባዎች ያሳያሉ። አይንትራክ ፍራንክፈርት ለተጫዋቹ በጠየቀው ከፍተኛ የዝውውር ሂሳብ ምክንያት ግን እስካሁን የትኛውም ክለብ ዝውውሩ ላይ ለመስራት እንዳልጀመረ የሚያሳዩ ሪፖርቶች በተደጋጋሚ እየወጡ ይገኛሉ። አይንትራክ ፍራንክፈርት ግን ተጫዋቹን በከፍተኛ ዋጋ መሸጥ ነው ፍላጎቱ። ሊቨርፑል፣ ማንቸስተር ዩናይትድ እና ቼልሲ ደግሞ በዚህ ዝውውር ውስጥ እየተካፈሉ የሚገኙና እየተፎካከሩ የሚገኙ ቡድኖች እንደሆኑ ነው እየተገለጸ የሚገኘው። ሌላኛው ማንቸስተር ዩናይትድ ያስፈርመዋል ተብሎ የሚጠበቀው ተጫዋች ብሪያን ኤምቤሞ ነው። በየዕለቱ
አዳዲስ መረጃዎች ከዚህ ተጫዋች ጋር በተያያዘ እየወጣ ይገኛል። ተጨማሪ ክፍያዎችንም ለመክፈል እየተዘጋጁ እንደሚገኙ የሚያሳዩ ሪፖርቶች ናቸው የወጡት። በግል ስምምነቶች ዙሪያ በቃል ደረጃ ተማምነዋል። አሁን ላይ እንግዲህ ስምምነቱ የሚወሰነው ከብሬንትፈርድ ጋር ባሉት የመጨረሻ ዝርዝሮች ላይ እንደሆነ ሩዲ ጋሌቲ መረጃውን እያጋራ ይገኛልና ማንቸስተር ዩናይትዶች እዚህ ተጫዋች ላይ ተጨማሪ ክፍያዎችን ለመክፈል ፈቃደኛ እንደሆኑ ጭምር ነው እየተናገረ የሚገኘው። የቀድሞው የማንቸስተር ዩናይትድ ተጫዋች የሆነው አንዲ ኮል ስለ ማቲያስ ኩኛህና ስለ ብሪያን ኢምቤሞ ዝውውሮች ሀሳቡን እየሰጠ ይገኛል። ዩናይትድ እስካሁን እንግዲህ በይፋ ያስፈረመው ተጫዋች ነው ማቲያስ ኩኛህ፣ ብራዚላዊው የወልቨርሃምፕተን ወንደርስ የቀድሞው ተጫዋች በማንቸስተር ዩናይትድ ዘንድሮ ከተዘዋወሩ ብቸኛው ተጫዋች እስካሁን ድረስ እሱ ነው። ማንቸስተር ዩናይትድ እንግዲህ ይህንን ተጫዋች በማስፈረሙ ዙሪያ ላይ ደግሞ የቀድሞው የዩናይትዱ ተጫዋች አንዲ ኮል ሀሳቡን ሰጥቷል። ማቲያስ ኩኛ በማንቸስተር ዩናይትድ ብዙ ፈጠራን ያመጣላቸዋል ብዬ ተስፋ አደርጋለሁ። በአሁኑ ሰዓት ብዙ ሰዎች ማንቸስተር ዩናይትድ በቂ ዕድሎችን አለመፍጠሩን እያወሩ ይገኛሉ። አዲሱ ፈራሚ ማቲያስ ኩኛ ያንን ነገር ማድረግ የሚችል ተጫዋች እንደሆነ ግን አምናለሁ ሲልም ነው የተናገረው። በጉጉት እየተጠባበቅኩት ነው፣ እርሱም በተመሳሳይ በጉጉት እንደሚጠብቀው ምንም ጥርጥር የለውም። ያ ደግሞ በጣም አስፈላጊ ነገር ነው። በቀድሞ ውድድር ወቅትም ጥሩ እንቅስቃሴ ማድረግና በዚያ መቀጠል አለበት ብዬ ማስባለሁ ሲልም ጭምር ነው የተናገረው። አንዲ ኮል ስለ ብሪያን ኢምቤሞም ሀሳቡን ተናግሯል። እርሱ በብሬንትፈርድ ቤት ድንቅ ጊዜ አሳልፏል ብዬ አስባለሁ። ባለፈው የውድድር ዘመን ለብሬንትፈርድ ያስቆጠራቸው ግቦች እንግዲህ በቀጣይ የሚያስቆጥር ከሆነ ትልቅ ተጨማሪ ነገሮችን ለማንቸስተር ዩናይትድ ይሰጣል። በዩናይትድ ቤት ግቦችን የማስቆጠር ትንሽ ችግር ነበር። ስለዚህ ብሪያን ኢምቤሞ ወደ ዩናይትድ የሚመጣ ከሆነ ተጨማሪ ግቦችን ያመጣል ብዬ ተስፋ አደርጋለሁ ሲልም ጭምር ነው አንዲ ኮል ስለ እነዚህ ሁለት ተጫዋቾች ሀሳቡን እየሰጠ የሚገኘው። ማርከስ ራሽፎርድ ይናገራል። ከላሚን ያማል ጋር መጫወት እንደሚፈልግ ነው ሀሳቡን የሰጠው። ይህም እንግዲህ ለባርሴሎና ዝውውር ፍንጭ እየሰጠ እንደሆነ የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙ። ተጫዋቹ ወደ ባርሴሎና ማምራት ትልቅ ፍላጎት እንዳለው በተደጋጋሚ ይገለጻልና አሁንም እንግዲህ ማርከስ ራሽፎርድ ከላሚን ያማል ጋር መጫወት ፈልጋለሁ የሚል አይነት ሀሳብን ሰጥቷል። የዩናይትዱ ተጫዋች ማርከስ ራሽፎርድ ከላሚን ያማል ጋር ቢጫወት ደስታ እንደሚሰማው ነው የተናገረው። ላሚን ያማል በዚህ እድሜው የሚያደርጋቸው ነገሮች እጅጉን ያልተለመዱ ናቸውና አስደናቂ ነገሮችን እያደረገ ይገኛል በታዳጊነት እድሜው የሚለው ማርከስ ራሽፎርድ በቃላት ለመግለጽም በጣም ይቸግራል። እሱ ገና እየተሻሻለ የሚሄድ አይነት ተጫዋች እንደሆነም በደንብ አምናለሁ ሲልም ነው የተናገረው። አንድ ቀን ከላሚን ያማል ጋር መጫወት ይፈልግ እንደሆነ የጠየቀው ራሽፎርድ አዎ መጫወት ፈልጋለሁ፣ የሚሆን ከሆነ እናያለን በማለትም ጭምር ነው ምላሹን የሰጠው። ስለ ባሎን ዶርም እንዲሁ ሀሳቡን ሰጥቷል። ባሎን ዶር የሚገባው ለዓለም ምርጡ ተጫዋች ከሆነ በእርግጠኝነት በዚህ ሰዓት የዓለም ምርጡ ተጫዋች ላሚን ያማል ነውና እሱ ይገባዋል። ቻምፒየንስ ሊግን ያሸነፈ ከሆነ ደግሞ ባሎን ዶር መውሰድ ያለበት የምትሉ ከሆነ ደግሞ ዴምቤሌ ነው ይህኛው ባሎን ዶር የሚገባው ሲል ማርከስ ራሽፎርድ ሁለት ካታጎሪዎችን እንግዲህ አድርጎ ለእነዚህ ሁለት ተጫዋቾች በተለያዩ መስፈርቶች ባሎን ዶሩ እንደሚገባቸው ሀሳቡን ሰጥቷል። ስሙ ከባርሴሎና ጋር እየተያዘ የሚገኘው ራሽፎርድ ስፔን ጥሩ ቦታ ናት ለመኖሪያም ሲልም ጭምር እንዲሁ ይናገራል። ከመኖሪያም ብዙ አይርቅም፣ እንዲሁ አየሩም ደግሞ በጣም ጥሩ ነው ሲልም ጭምር ነው እየተናገረ የሚገኘውና ከባርሴሎና ጋር በተደጋጋሚ ስሙ ይነሳል። እሱም ወደ ባርሴሎና ማምራት ፍላጎቱ እንደሆነ እየተገለጸ ነው እና ደግሞ የሚሰጣቸው አስተያየቶችም ወደ ባርሴሎና የማምራት ትልቅ ፍላጎት እንዳለው የሚያሳዩ ሪፖርቶች ናቸው አሁን ላይ እየወጡ የሚገኙት። ሩበን አሞሪም ከ28 ቀናት በኋላ በሚደረገው የቅድመ ውድድር ዘመን ጨዋታዎች ላይ ጄደን ሳንቾን፣ አንቶኒን፣ አሊሃንድሮ ጋርናቾን እና ማርከስ ራሽፎርድን ከቡድኑ ጋር ይጓዛሉ ወይስ አይጓዙም የሚሉትን ነገሮች ላይ እስካሁን ከምንም አይነት ውሳኔ እንዳልደረሰ የሚያሳዩ ሪፖርቶችን የስፔኑ ተነባቢ ጋዜጣ ኢኤስፒኤን መረጃውን እያጋራ እንደሚገኝ የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙትና እነዚህ ተጫዋቾች ላይ ምንም አይነት ውሳኔ አላሳለፉም። የተለያዩ ምንጮች የትኛው ተጫዋች ይጓዛል የሚለው ላይ ለመወሰን ጊዜው ገና እንደሆነና ገና 28 ቀናት ለጉዞ እንደሚቀር ጭምር ሀሳቦቻቸውን እየሰጡ ይገኛሉና ሩበን አሞሪም በእነዚህ ተጫዋቾች ላይ ምንም አይነት ውሳኔ እንዳላሳለፈ ነው የሚነገረው። ናፖሊዎች ጄደን ሳንቾን በውሰት ይሁን ደግሞ በቋሚ ዝውውርም የግላቸው ሊያደርጉት ፍላጎቱ አላቸው። አሁን ላይ ተጫዋቹ በዩናይትድ ቤት የሚከፈለው ደሞዝ ለመክፈልም ፈቃደኞች አይደሉም። የዝውውር ዋጋው ደግሞ ለናፖሊ ችግር ባይሆንም ደሞዙ ግን በጣም ከፍተኛ ስጋት ውስጥ አሳድሯቸዋል የሚል መረጃን ደግሞ ፋብሪዚዮ ሮማኖ ይፋ እያደረገ ይገኛል። ናፖሊ የራስመስ ሆይለንድን ሁኔታ በቅርበት እየተከታተሉ ከሚገኙ ክለቦች መካከል በግንባር ቀደምትነት የሚጠቀሰው ቡድን ነው። በእርግጥ የዛው የጣሊያኑ ክለብ ኢንተር ሚላንም እዚህ ተጫዋች ላይ ትልቅ ፍላጎት እንዳለው በተደጋጋሚ ሲያሳይ ነበር። ናፖሊም ግን ይህንን ተጫዋች ለማስፈረም ፍላጎቶች ያሉት። ናፖሊዎች እንግዲህ ዓላማቸው ተጫዋቹን ከሮሜሉ ሉካኩ ጋር የሚወዳደርና
በተለይ ደግሞ የቡድን ጥልቀትንም የሚያጠናክርላቸውን ጥሩ አጥቂ ማምጣት እንደሆነ ያምናሉ። አምና እንግዲህ በአንቶኒዮ ኮንቴ ስር እጅግ አስደናቂ የውድድር ዓመትን አሳልፈው የስኩዴቶ ሻምፒዮን የሆኑት ናፖሊዎች ዘንድሮም ይህንን ሻምፒዮንነታቸውን ለማስቀጠል በአውሮፓ ቻምፒየንስ ሊግም ትልቅ ተፎካካሪ ለመሆን ትልልቅ ተጫዋቾችን እያመጡ ነው። ኬቨን ደብሮይናን ከማንቸስተር ሲቲ ማስፈረማቸው የሚታወስ ነው። አሁንም ሌሎች ተጫዋቾችን እያፈላለጉ ይገኛሉ። በተለይ ግን የማንቸስተር ዩናይትድ ተጫዋቾች ላይ ናቸውን ጥለዋል። ራስመስ ሆይሉንድ አንደኛው ነው። ጄደን ሳንቾ እንዲሁ ደግሞ አሌሃንድሮ ጋርናቾም ከዚህ ክለብ ጋር ስማቸው በደንብ እየተነሱ የሚገኙ ተጫዋቾች ናቸው። ናፖሊ ሌሎች አማራጮችን እየተመለከቱ ነው። እንደ ዳርዊን ኑኔስ እና እንዲሁ ሉካ ያሉ እንግዲህ ተጫዋቾችን እየፈለጉ ነው። ሆይሉንድ ላይም ፍላጎት እንዳሳዩ ጭምር ይነገራል። ራስመስ ሆይሉንድ ፍላጎቱ አዎንታዊ ምላሽ የሚሰጥ ከሆነ ከአንቶኒዮ ኮንቴ ጋር አብሮ ለመስራት ፍላጎቶች እንዳሉትም ጭምር ይነገራል ብሏል። ላጋዜታ ዴሎ ስፖርት ነው ይህንን መረጃ እያወጣ የሚገኘው። ፓትሪክ ዶርጉ ሀሳቡን ሰጥቷል። ግልጽ ነው ማንቸስተር ዩናይትድ የተለየ ክለብ ነው፣ ምክንያቱም ደጋፊው በጣም ትልቅ ነው ሲልም ይናገራል። ዩናይትድ ብዙ ሰዎች የሚናገሩለትና ስለ እርሱ የሚያወሩለት ትልቅ ክለብ ነው ሲልም ይናገራል። ለወጣት ተጫዋቾች ከባድ ነው፣ ነገር ግን ትክክለኛ አስተሳሰብ ያለው ማንኛውም ሰው ሊቋቋመው የሚችለው ነው ብዬ አስባለሁ ሲልም ፓትሪክ ዶርጉ ሀሳቡን እየሰጠ ይገኛል። ዶርጉ በማንቸስተር ዩናይትድ ቤት ስላሳለፈው የመጀመሪያ ሲዝንም ሲናገር ትንሽ አስቸጋሪና ፈታኝ ነበር፣ ነገር ግን በብዙ ጨዋታ ጊዜያቶች ላይ አግኝቻለሁ፣ ደስተኛም ሆኛለሁ። እንደማስበው አሰልጣኙ አምኖኛል። እኔ ደግሞ ቡድኑን ለመርዳት የተቻለኝን ሁሉ እያደረግኩ ነው። የጨዋታ ጊዜያቶችን በማግኘት ደስተኛ ነኝ እና ምርጡ አቋሜ ላይ ደግሞ ለመሆን የተቻለኝን ሁሉ አደርጋለሁም ብለዋል። ከድሮ ቡድኔ ትንሽ ለየት ያለ ቢሆንም እዚያም ግን የምጫወተው በማጥቃቱ ሚና ላይ ነበር ሲልም ይናገራል። አሁን የሚያስፈልገኝ ተጫዋቾችን መላመድና በሜዳ ውስጥ ምን አይነት እንቅስቃሴ እንደሚያደርጉ መመልከት ብቻ ነው ሲልም ነው ፓትሪክ ዶርጉ እየተናገረ የሚገኘው። ብዙ ተስፋ ተጥሎበት ከጣሊያኑ ክለብ ፊዮረንቲና በርካቶች እየፈለጉት አርሰናልን ጨምሮ ሌሎች የአውሮፓ ታላላቅ ክለቦች እየፈለጉት ዩቬንቱስ የተዘዋወረው ኋላ ላይ ግን በዩቬንቱስ ቤት እንዳሰበ ያልሆነለት ዱሻን ቭላሆቪች አሁን ላይ ዩቬንቱስን ለቆ ለመውጣት ዝግጁ እንደሆነ የሚያሳዩ ሪፖርቶች እየወጡ ነው። ሰርቢያዊው የ25 ዓመቱ የፊት መስመር አጥቂ ዱሻን ቭላሆቪች ከዩቬንቱስ ለመልቀቅ ሲል እንግዲህ በዩቬንቱስ የሚከፈለውን ሳምንታዊ ዳጎስ ያለ ክፍያን ጭምር ለመቀነስ ፈቃደኛ ነው የሚሉ ሪፖርቶች ናቸው አሁን ላይ እየወጡ የሚገኙት። ዱሻን ቭላሆቪች ራሱን ለማንቸስተር ዩናይትድም አስፈርሙኝ ብሎ ጥያቄ እንዳቀረበ ጭምር ይነገራል። ማንቸስተር ዩናይትድን ለመቀላቀል ትልቅ የደሞዝ ቅነሳን ጭምር ለማድረግ ዝግጁ እንደሆነ ይነገራል። በዚህ ሰዓት በዩቬንቱስ ቤት በሳምንት 315,000 ፓውንድ ነው የሚከፈለው። ሆኖም ግን ተጫዋቹ ማንቸስተር ዩናይትድን ለመቀላቀል ትልቅ ፍላጎት ስላለው ሳምንታዊ ደሞዙን ከ315,000 ፓውንድ ወደ 200,000 ፓውንድ ዝቅ ለማድረግም ፈቃደኛ ነው። 115,000 ፓውንድ አካባቢ ዝቅ ለማድረግ ፈቃደኛ እንደሆነና ወደ ማንቸስተር ዩናይትድ ሊዘዋወር ደግሞ ጥያቄዎችን ራሱ ማቅረቡ የሚያሳዩ ሪፖርቶች እየወጡ ይገኛሉ። በዚህ ክረምት የተጫዋቾች የዝውውር መስኮት ማንቸስተር ዩናይትድ ስሙ ያልተነሳ የመሃል አጥቂ ተጫዋች የለም ብሎ ማንሳት ይቻላል። በርከት ያሉ ስሞችን ከማንቸስተር ዩናይትድ ጋር ሰምተናል። ቅድሚያ ስሙ ሲነሳ የነበረው ተጫዋች አሁን ላይ ወደ ቸልሲ የተቀላቀለውና ቸልሲን መርጦ የተቀላቀለው ሊያም ዴላፕ አንደኛው ነው። ከዛ በተጨማሪ በቱርክ ጋላታሳራይ ዘንድሮ በጣም ጥሩ ጊዜን ያሳለፈው የናፖሊ ንብረት የሆነው ቪክተር ኦስሜን እንዲሁ ከማንቸስተር ዩናይትድ ጋር ሌላኛው ስሙ ሲነሳ የነበረ ተጫዋች ነው። እንግዲህ የሚፈልገውን ደሞዝ የማቅረብ ፍላጎት የለውም ዩናይትድ። ስለዚህ ቪክተር ኦስሜንም ከማንቸስተር ዩናይትድ ጋር አጣብቂኝ ውስጥ ገብተዋል። ሌላኛው ደግሞ ቪክተር ዮከርሽ ነው። እሱም ማንቸስተር ዩናይትድ እንደ ሁለተኛ አማራጭ አድርጎ ነው የሚመለከተው። ቅድሚያ አርሰናልን መቀላቀል እንደሚፈልግ የሚያሳዩ ሪፖርቶች ስለወጡ ማንቸስተር ዩናይትዶች ከዚህ ዝውውር ራሳቸውን ያገለሉ ይመስላሉ። ሌላኛው ሁጎ ኤኬቲኬ ነው። ከቅርብ ጊዜ ወዲህ ከማንቸስተር ዩናይትድ ጋር ስሙ በስፋት የሚነሳው ተጫዋች ደግሞ ፈረንሳዊው የ23 ዓመት ተጫዋች ሁጎ ኤኬቲኬ ነው። ማንቸስተር ዩናይትዶችም ጠበቅ ያለ ፍላጎት አለው የሚሉ ሪፖርቶችም በስፋት እየወጡ ይገኛሉ። ነገር ግን የኤኬቲኬ ክለብ አይንትራክት ፍራንክፈርት ከዚህ ተጫዋች ዝውውር 100 ሚሊዮን ዩሮ ማግኘት ይፈልጋሉ። ይህ ደግሞ ፍጹም የማይቻል አድርገው ይመለከቱታል። አሁን ደግሞ ዱሻን ቭላሆቪች ነው ወደ ዩቬንቱስ ከማምራቱ በፊት ዓለም እንግዲህ አሉ ከሚባሉ ምርጥ ተጫዋቾች አንዱ ይሆናል። የወደፊቱም ምርጥ አጥቂ ይሆናል ተብሎ ከሚገመቱ ተጫዋቾች ውስጥ አንዱ ነበር። ወደ ዩቬ ካመራ በኋላ ግን ነገሮች ወደ ግራ ዞሮበታል። ዱሻን ቭላሆቪች እንግዲህ በሴሪኤው ያለውን ቁጥር ስንመለከት 2024-25 የውድድር ዓመት ዘንድሮ በ29 ጨዋታዎች 14 የጎል አስተዋጽኦችን ነው ማድረግ የቻለው፣ ጎልና አሲስት በድምር ማለት ነው። በአንጻሩ አምና በነበረው የውድድር ዓመት በ2023-24 ሲዝን 33 ጨዋታዎችን አድርጎ 20 ጎሎችን ነው ለዚህ ክለብ ማስቆጠር የቻለው። በ2022-23 ደግሞ በ27 ጨዋታዎች
14 የጎል አስተዋጽኦችን አድርጓል። በ2021-22 ደግሞ በ36 ጨዋታዎች 27 የግብ አስተዋጽኦችን ያደረገው። በ2020-21 ሲዝን በ37 ጨዋታዎች 23 የግብ ተሳትፎችን አድርጎ ነበርና ዱሻን ቭላሆቪች ዩቬን መልቀቅ ይፈልጋል። ማንቸስተር ዩናይትድን ደግሞ መቀላቀልና ደሞዙን ለመቀነስም ፍቃደኛ እንደሆነ ጭምር የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙት። በዚህ የዝውውር መስኮት ከበርከት ካሉ የአጥቂ ስፍራ ተጫዋቾች ጋር ስሙ እየተነሳ የሚገኘው ዩናይትድ አሁን ደግሞ ከዱሻን ቭላሆቪች ጋር ሊነሳ እንደሚችል የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙት። ሞናኮ ግብ ጠባቂ ማስፈረም ትልቁ ፍላጎታቸው ነው። ነገር ግን በደረሰን መረጃ መሰረት አንድሬ ኦናናን ለማስፈረም እየሰሩ እንዳልሆነ የሚያሳዩ ሪፖርቶች ይወጣሉ። በተለይ ፋብሪዚዮ ሮማኖ እንዳለው ከሆነ አንድሬ ኦናና በዚህ ክረምት ከማንቸስተር ዩናይትድ ጋር የሚለያይበት እድሎች ያሉት። በተለይ ደግሞ ኤሚ ማርቲኔዝ አርጀንቲናዊው ግብ ጠባቂ አሁንም የማንቸስተር ዩናይትዶች ኢላማ ነው። ተጫዋቹ ዩናይትድ ያለ ቻምፒየንስ ሊግም ቢሆን ለመቀላቀል ፍላጎት አለው ኤሚ ማርቲኔዝ እና በዚህ ምክንያት አንድሬ ኦናና ሊለቅ የሚችልበት እድሎች እንዳሉ ይነገራል። አንቶኒ ሳንቶስን ለማስፈረም የጣሊያን ክለቦችን ፍላጎት አሳይተዋል። ነገር ግን አንቶኒ ወደ ጣሊያን ከማምራት ይልቅ ለሪያል ቤቲስ በቋሚነት መፈረምን እንደሚመርጥ ነው ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ መረጃዎችን እያጋራም የሚገኘው። ቸልሲን የተመለከቱ መረጃዎችን እናንሳ። የኒኮላ ጃክሰን ባህሪ ለክለቡ ቆይታው ላይ ያለው ተጽዕኖ ምን ያክል ነው የሚሉ ጉዳዮች እየወጡ ይገኛሉ። በተለይ በዓለም ክለቦች ዋንጫ የሁለተኛው የምድብ ጨዋታ ተቀይሮ ገብቶ በቀይ ካርድ መውጣቱና ቡድኑ ደግሞ እንዲሸነፍ ትልቁ ምክንያት መሆኑ እንግዲህ ተመልክተናልና ይህ ነገር ደግሞ ሲያደርግ የመጀመሪያው አይደለም። በፕሪሚየር ሊግ የመጨረሻ ሳምንታትም እንዲሁ ከኒውካስል ዩናይትድ ጋር ይህንን ነገር አድርጎት እንደነበር የምናስታውሰው ነው። ኒኮላ ጃክሰን ባለፉት 4 ጨዋታዎች 2 ቀጥታ ቀይ ካርዶችን መመልከቱን ተከትሎ ተቃውሞች እንግዲህ ሲቀርቡበት እንደነበር እየተመለከተን እንገኛለን። ተጫዋቹ በሚያሳየው ባህሪ ምክንያት የወደፊት የክለቡ ቆይታ አደጋ ላይ እንደማይወድቅ ግን አሰልጣኝ ኤንዞ ማሬስካ ይናገሩ እንጂ አሁን እንግዲህ የተለያዩ ክለቦችን እየተመለከቱ ሊገኙ እንደሚችሉ ይህንን ተጫዋች ለመሸጥ ንግግሮችን እያደረጉ እንደሚገኙ ነው ዘገባዎች እየወጡ የሚገኙት። የምድቡ የመጨረሻ ጨዋታ የሚያመልጠው ኒኮላ ጃክሰን ከጨዋታ በኋላ በማህበራዊ ትስስር ገጹ ላይ ይቅርታዎችን መጠየቁን ግን ተመልክተናል። ተጫዋቹ እንግዲህ ከጨዋታ በኋላ ተጫዋቾቹንና የአሰልጣኝ ቡድን አባላቶችን ጭምር በመልበሻ ክፍልም ይቅርታ ጠይቋል። ነገር ግን ተደጋጋሚ ጊዜ እየተደረገ የሚገኝ ስህተት እንደሆነ ነው የሚገለጸውና ባለፈውም ከኒውካስል ዩናይትድ ጋር ተመሳሳይ ነገሮችን አድርጎ በርከት ላሉ ደቂቃዎች በጎዶሎ ተጫዋች እንዲጫወቱ አድርጎ እንዲሸነፉ ምክንያት እንደነበር ይታወሳል። በዓለም ክለቦች ዋንጫም ያንን ነገር በድጋሚ ደግሞታል። ኒኮላ ጃክሰን አሁን ላይ በቸልሲ የማይነካ ተጫዋች አይደለም። ዩቬንቱስ ከኒኮላ ጃክሰን ጋር መደበኛ ያልሆነ ንግግሮችን አድርጓል። ናፖሊም እንዲሁ ኒኮላ ጃክሰንን እያጤነበት የሚገኘው ተጫዋች እንደሆነ ነው ዲማርሲዮ መረጃውን እያጋራ የሚገኘው። የኒኮላ ጃክሰን የረጅም ጊዜ ቆይታ በቸልሲ ላይ ጥያቄ ምልክት ውስጥ ነው የሚገባው። በቅርቡ ባየው ቀይ ካርድ ሳይሆን በብዙ ክለቦች በዚህ ክረምት አጥቂው ማስፈረም ይፈልጋሉና በዚህም ሊሸጥ እንደሚችል የሚያሳዩ ሪፖርቶች እየወጡ ነው። ኒኮላ ጃክሰን በአሁኑ ሰዓት ለሽያጭ ባይቀርብም 3 የፕሪሚየር ሊግ ክለቦች እንዲሁም ደግሞ የአውሮፓና የሳዑዲ አረቢያ ቡድኖችን ቀልበስቧል። ከጣሊያን ፍላጎት ያላቸው ክለቦችም ደሞዝና ቸልሲ የሚጠይቀውን የዝውውር ክፍያ መክፈል አይችሉም። ቸልሲና ደግሞ ሽያጭ ሊያመራ የሚችልበት እድል ይኖራል ተብሎ ይታሰባል። ቸልሲ አሁንም በዚህ ክረምት ሌላ አጥቂ ማስፈረም ይፈልጋሉና የተለያዩ ተጫዋቾችን እየተመለከቱ ነው። ስለዚህ ኒኮላ ጃክሰን ሊለቅ የሚችልበት እድል አሁንም እንዳለ የሚያሳዩ ሪፖርቶች እየወጡ ነው። ቸልሲ በዚህ ክረምት ወሳኝ የመሃል አጥቂ የሚያስፈርም ከሆነ ኒኮላ ጃክሰን ከቸልሲ የመልቀቁን እድል በጣም ሰፊ እንደሆነ መረጃዎች ወጥተዋል። ቸልሲ አሁንም አጥቂ እየፈለገ ይገኛል። ሁጎ ኤኬቴኬና ሌሎችም አማራጮችም በዝርዝራቸው ውስጥ ይገኛሉ ብሎናል ፋብሪዚዮ ሮማኖ ሀሳቡን ሲናገር። ሞይስ ካይሴዶ ይናገራል። ሁሌም ቢሆን ሙሉ በሙሉ ጨዋታ ላይ ማተኮር ይኖርብናል። ምክንያቱም አንድ ሰከንድ ጥፋት ካጠፋን እንደዚህ ነው የሚሆነው። ቶሎ ምላሽ መስጠት ይኖርብናል። አሁን ትኩረታችን በሚቀጥለው ጨዋታ ላይ ነው። ከባድ ጨዋታ ነው፣ ነገር ግን ከዛሬ ጀምሮ እንዘጋጃለን ሲልም ጭምር ነው ሞይ ካይሴዶ ሀሳቡን እየሰጠ የሚገኘው። ማንቸስተር ሲቲን ደግሞ እንመልከት። አሰልጣኝ መሆን እፈልጋለሁ ብሏል ፊል ፎደን። እንግሊዛዊው የማንቸስተር ሲቲ የፊት መስመር ተጫዋች የሆነው ፊል ፎደን በቀጣይ አሰልጣኝ የመሆን ህልም እንዳለው ነው በይፋ የተናገረው። አንድ ቀን አሰልጣኝ መሆን እፈልጋለሁ ያለው ተጫዋቹ አካዳሚ ውስጥ ያሉ ታዳጊ ተጫዋቾችን ማሰልጠን ደግሞ በትልቁ የማልመው ነገር ነው ሲልም የተናገረው። ሰዎችን መርዳትና የተሻለው ሰው እንዲሆኑ ማድረግ ደግሞ እጅጉን ያስደስተኛል ብሏል። እንግሊዛዊው ፊል ፎደን ነው ይህን ሀሳብ የሰጠው። ኤስኮ ግቫርዲዮል እንዲሁ ይናገራል። ስለ ቦታዬ መናገር በጣም ከባድ ነው። በአጠቃላይ በመሃል ላይ መጫወት እወዳለሁ፣ ነገር ግን በመስመር ብጫወትም ማድረግ የምችለው ነገር ነው። ማንነቴን ሁሉም ሰው ያውቃል። እንዲሁ ደግሞ የትም ቦታ ላይ ደግሞ ብጫወት አቅሜ የፈቀደውን ሁሉ እሰጣለሁ ሲልም ጭምር ነው እየተናገረም የሚገኘው።
ሄስኮ ግቫርዲዮል ይቀጥልና የተለያዩ ዋንጫዎችን ማሸነፍን እመርጣለሁ። በአጠቃላይ ግን በዚህ ደስተኛ መሆን እችላለሁ። እናም ደግሞ የዚህ ክለብ ደግሞ አካል በመሆኔ በጣም ደስተኛ ነኝ ሲል ነው ሄስኮ ግቫርዲዮል እየተናገረ የሚገኘው። ጋላታሳራይ በክረምቱ የማንቸስተር ሲቲውን ኤልካይ ጎንዶዋንን ለማስፈረም ፍላጎት እንዳላቸው ተስፋ አድርገዋል። የማንቸስተር ሲቲው አማካይ ተጫዋች ኤልካይ ጎንዶዋን ወደ ሀገሩ ወደ ቱርክ ወደ ጋላታሳራይ በግል ጉዳይ ከስምምነት መድረሳቸው እየተገለጸ ይገኛል። የፈረንሳዩ ሌኪፕ እንደዘገበው ከሆነ ኤልካይ ጎንዶዋን ወደ ሀገሩ ቱርክ አመርቶ ለጋላታሳራይ ለመጫወት ከስምምነት መድረሱን የሚያሳይ ሪፖርትን ደግሞ እያወጣ ይገኛል። ሪያል ማድሪድን የተመለከቱ መረጃዎችን እናንሳ። ማድሪድ የተጫዋቹን ግልጋሎት አያገኝም። ፈረንሳዊው የሪያል ማድሪድ የፊት መስመር ተጫዋች የሆነው ኬሊያን ኤምባፔ ቡድኑ ባደረገው ልምምድ ላይ አለመሳተፉ ተረጋግጧል። ኤምባፔ የሆድ ህመም አጋጥሞት ሆስፒታል አመርቶ ሕክምናውን መከታተሉ አይዘነጋም። ሪያል ማድሪድ ከሜክሲኮ ክለብ ፓቹካ ጋር በሚያደርገው ጨዋታ የኤምባፔን ግልጋሎት የማያገኝ ይሆናል። በተጨማሪም ስፔናዊው የመስመር ተጫዋች ዳኒ ካርቫሃልም ልምምድ አለመስራቱን የተነገረው። የመጀመሪያው የክለቦች የዓለም ዋንጫ ጨዋታን በአቻ ውጤት ያጠናቀቀው ሪያል ማድሪድ ሁለተኛው ጨዋታውን ደግሞ ምሽት 4 ሰዓት ላይ ዛሬ ያደርጋል። ከትሬንትና ከዴን ሃውችሰን ውጪ ሁሉም የቡድኑ ተጫዋቾች በሪያል ማድሪድ ቤት በአንቸሎቲ መሪነትም ከመጠን ባለፈ ምቾት ኖረዋል። እናም ሻቪ አሎንዞ ወደ ቡድኑ ሲመጣ ደግሞ ሁሉንም ኃላፊነትና ተጠያቂነትም እንዲሸከምም ሊጠየቅ አይችልም ተብሏል። በሪያል ማድሪድ ውስጥ ያሉ ተጫዋቾች እውነተኛ የማሸነፍ ቁርጠኝነት፣ የፉክክር መንፈስና እርስ በርሳቸው ካልተሳሰቡና የአቋም ለውጥ ደግሞ ካላሳዩ የአሰልጣኙ የኋላ ባክግራውንድም ሆነ የክለቡ ፍላጎት ምንም ይሁን ምን ፕሮጀክቱ በሙሉ አደጋ ላይ ይወድቃል። ስለሆነም ለውጥ እስካልተፈለገ ድረስ እንግዲህ ሁሉም ሰው ተሳታፊ መሆን ይኖርበታል። ለውጡ እንዲመጣ እንግዲህ ከተፈለገ ከዚህ በኋላ እንግዲህ ቡድኑ ሲሸነፍ አሰልጣኝ ላይ ብቻ ወቀሳን ማቅረብ እንደማይቻልም ጭምር ነው መረጃዎች እያሳዩ እንደሚገኙ ዘገባዎቹ ያሳዩት። እውነቱ ግን መጀመሪያ መቀየር ያለበት አሰልጣኙ ሳይሆን ተጫዋቾቹ ራሳቸው ናቸው ብሏል ማርካ ባወጣው መረጃ። በድጋሚ ቪኒሲዮስ ጁኒየር፣ ሮድሪጎና ቤሊንግሃም ሜዳ ላይ መኖራቸው እስኪያጠራጥር ድረስ በአልሂላል ጨዋታ ላይ መጥፎ እንቅስቃሴ ነበር ያደረጉት። ነገር ግን እንደተለመደው ሁሉም ትኩረቱ ወደ አሎንሶ ያቀና ነበር። ነገር ግን ይህ ትልቅ እንግዲህ ልማድ መቀየር እንዳለበት ነው ማርካ መረጃውን እያጋራ የሚገኘው። ብራሂም ዲያስ አሁን ላይ ሻቪ አሎንዞ ሊሰራው የሚያስበው ቡድን ውስጥም እንደ አጠቃላይ በቀጣይ ዓመትም ለሚኖረው የሪያል ማድሪድ ቡድን ጠቃሚ አካል ተደርጎ እንደሚመለከቱት ነው የሚያስቡት። ሻቪ አሎንዞም ተጫዋቹን እንደሚያደንቀው ጭምር ዲያሪዮ አስ መረጃውን አጋርቷል። የአልቫሮ ካሬራስ የወደፊት ጉዳይ አሁንም ግልጽ ባይሆንም ቤኔፊካ ግን ከክለቦች የዓለም ዋንጫ ከተሰናበተ ተጫዋቹ ወደ ሪያል ማድሪድ ሊያቀና ይችላል የሚል መረጃ ማርካ እያወጣ ይገኛል። ኤድዋርዶ ካማቪንጋ በክለቦች የዓለም ዋንጫ ላይ የሜዳ ላይ ተሳትፎ ሊሰጠው ይችላል ሲል ዲያሪዮ አስ እንዲሁት ሪፖርቱን ይፋ አድርጓል። ነገር ግን ይህ የሚሆነው ፈረንሳዊው ተጫዋች በሚያሳየው የማገገም እድገት ላይ ተመሰረተ ነው። አያይዞም እንግዲህ ካማቪንጋ ወደ ሜዳ የሚመለሰው በልምምድ ላይ ወደ ግብ የሚሞክራቸው ኳሶች የኃይል መጠን ጡንቻዎቹ መጠንከራቸውና ክለቡ ምንም አይነት ስጋት ውስጥ የማይከት አቋም ከታየበት ብቻ እንደሆነ ሪፖርቶቹ አያይዘው እየገለጹ ነው። ምናልባትም የካማቪንጋ ወደ ሜዳ መመለስ ደግሞ ለቡድኑ ቁልፍ ተጫዋች እንዲሆንም ያደርገዋል። እንደሚታወቀው ካማቪንጋ የአጨዋወት ዘይቤዎቹ ውስጥ እንግዲህ ሃይ ፕሬሲንግ፣ ኃይልን የቀላቀለ ጨዋታና በጠባብ መስመሮችም ኳስን እንግዲህ ገፍቶ ተጫዋቾችን ቀንሶ ወደ ተቃራኒ ቡድን ግብ ክልልም መጠጋት የሚችል አይነት ችሎታ ያለው ተጫዋች እንደሆነ ይታወቃልና በእርግጥም ሻቪ አሎንዞ ሌላ አይነት የጨዋታ ዘይቤን መከተልን ይመርጣል። ነገር ግን ካማቪንጋ ሻቪ የሚፈልገውን አይነት ደግሞ ኳሊቲ ስለሌለው ክለቡ እንግዲህ እስካሁን ድረስ ለአሰልጣኙ ትክክለኛ የሆነ ሰው እንዳላገኘ ነው የሚነገረው። ነገር ግን ካማቪንጋ ከሹዋሜኒም ሆነ ከቫልቬርዴ ጋር የፈጠረው የሶስትዮሽ ጥምረት ለቡድኑ ደግሞ የተሻለ አደረጃጀታዊ ፐርፎርማንስን ሊሰጥ እንደሚችል በክለብ ውስጥ ያሉ አንዳንድ ሰዎች ያስቡታልና ዲያሪዮ አስ እንደዘገበው ከሆነ ምናልባት በቀጣይ ጊዜ ይህንን ተጫዋች ሊጠቀሙት እንደሚችሉ የሚያሳዩ ዘገባዎች ናቸው የወጡት። ሪያል ማድሪድ መጫወት ለኔ የተፈጸመ የህልም ያክል ነው የሆነብኝ። ሁሉም ታዳጊ ለሪያል ማድሪድ የመጫወት ህልም አለው ብዬ አስባለሁ። ሪያል ማድሪድ የዓለማችን ታላቁ ክለብ ነው። እናም በዚህ በመሆኔ በጣም ደስተኛ ነኝ፣ ኩራትም ይሰማኛል። ማድሪድ ግሩም ቡድን ነው። መልበሻ ክፍል ውስጥም በተጫዋቾች መካከል እንዲሁ ትክክለኛና ደስ የሚያሰኝ ስምምነትም አለ። በተጨማሪም ሻቪ አሎንዞ እዚህ በመገኘቱ ደግሞ በጣም ደስተኞች ሆነናል። ብዙ ጥሩና አዳዲስ ሀሳቦች ያለው ይመስለኛል። እናም አስደሳች ዓመታትን አብረን እናሳልፋለን። እኛ ሪያል ማድሪዶች ነን። እናም ደግሞ ቀጣዩን ጨዋታ ማሸነፍ አለብን። ይህንንም እናሳካዋለን ብዬ አስባለሁ ሲል ነው ዴን ሃውችሰን የተናገረው።
ሻቪ አሎንሶ ስለ ኤምባፔ ይናገራል። አሁንም ትንሽ ተሽሎታል። እናም ከሆስፒታል ወጥቶ ወደ ሆቴሉ ተመልሷል። እሁድ ከፓቹጋ ጋር በሚደረገው ከዛሬው ጨዋታ ጋር በተያያዘ የመድረሱ ነገር ከባድ ነው፣ አይመለስም። ነገር ግን ከሳልዝበርግ ጋር ለሚደረገው የምድብ የመጨረሻ ጨዋታ ደግሞ እንደምናየው ተስፋ አደርጋለሁ ሲል ነው ሻቪ የተናገረው። ቪኒሲዮስ ጁኒየር ከሪያል ማድሪድ ጋር በይፋ ኮንትራት ለመፈራረም ተስማምቷል። በሁለቱ ወገኖች መካከልም በወራት ሲደረግ የነበረው ስምምነት አሁን ላይ መጠናቀቁን ነው ማርክ የገለጸው። ሪያል ማድሪድ ከቪኒ ጁኒየር ጋርም አዲስ ውል መፈራረሙን የሚገልጽ ይፋዊ አናውንስመንት ከክለቦቹ ዓለም ዋንጫ በኋላ እንግዲህ በማህበራዊ ትስስር ገጹ ላይ ይፋ ያደርጋል ተብሎ ይጠበቃል። ቪኒ ጁኒየር ከሪያል ማድሪድ ጋር ብዙዎች እንደሚጠብቁት የ2 ዓመታት ኮንትራት ብቻ አያደርግም። ቪኒ በቤርናቢው የሚያቆየውን አዲስ ውል ቢያንስ ለ5 ሲዝንም ይቆያል። ይህም ደግሞ እስከ 2030-2031 ድረስም በማድሪድ ህይወቱ ለመቀጠል ወስኗል የሚል መረጃ ጭምር ነው እየወጣ የሚገኘው። ሪያል ማድሪድ አርዳ ጉሌርን ለመግዛት ከዩቬንቱስ፣ ሌቨርኩዘን እና ኒውካስል ዩናይትዶች ጥያቄ ቢቀርብለትም ነገር ግን ጥያቄውን ወዲያው ውድቅ እንዳደረገው ነው ሪፖርቶቹ እያሳዩ የሚገኙት። የአርጀንቲናው ክለብ ሪቨር ፕሌት አሰልጣኝ እንግዲህ የሆኑት ማርሴሎ ጋላርዶ ክሪስቲያኖ ሮናልዶን በዓለም ክለቦች ዋንጫ ቡድናቸውን እንዲወክል ጠይቀውት እንደነበር ይፋ አድርገዋል። አሰልጣኙ እንግዲህ ከዚህ በፊት የሪያድ ኦል ስታርስ ከፓሪስ ሰን ዠርሜን ጋር እንግዲህ የወዳጅነት ጨዋታ ሲያደርጉ ያኔ እንግዲህ የአልሂላልና ከዛ በተጨማሪ ደግሞ የአልናሰር ተጫዋቾች ተቀላቅለው የሪያድ ኦል ስታርስ በሚል አንድ ቡድን መስርተው ከፓሪስ ሰን ዠርሜን ጋር ጨዋታ እንዳደረጉና በዛ ጨዋታ ላይ ሮናልዶ 2 ጎሎችን ያስቆጠረበትን ጨዋታ የሱን ቡድን በአሰልጣኝነት የመሩት ክሪስቲያኖ ሮናልዶ የነበረበትን ሪያድ ኦል ስታርስ የተባለውን ቡድን ያኔ በአሰልጣኝነት የመሩት ማርሴሎ ጋላርዶ እንደነበሩ ይታወሳልና ይህንን አሰልጣኝ የማሰልጣን አጋጣሚውን አግኝተው ነበር። አሰልጣኝ ማርሴሎ ጋላርዶ አሁን ላይ ክሪስቲያኖ ሮናልዶ በዓለም ክለቦች ዋንጫ ለኛ እንዲጫወት ጠይቀነዋል፣ ነገር ግን አልተቀበለውም ሲሉም ጭምር የተናገሩት። ሮናልዶ ጥያቄውን ተቀብሎ ገምግሞ ለሚቀጥለው የውድድር ዘመን መዘጋጀት አለብኝ ሲል ነው ምላሽ ሰጥቶናል ሲሉ አሰልጣኝ ማርሴሎ ጋላርዶ የተናገሩትና ምናልባት ያንን ጥያቄ ተቀብሎ ቢሆን ኖሮ ከሪቨር ፕሌት ጋር የዓለም ክለቦች ዋንጫ ላይ ልንመለከተው የምንችልበት እድል ሰፊ ነበር። ብራዚል በአንጻሩ ይህንን ውድድር የማዘጋጀት ፍላጎቱ አላት። ብራዚል ቀጣዩን የ2029 የክለቦች የዓለም ዋንጫ ውድድርን ለማዘጋጀት ፍላጎት እንዳላት ነው የሚነገረው። አዲሱ የብራዚል እግር ኳስ ፌዴሬሽን ፕሬዝዳንት የሆኑት ሳሚ ዛድ በጉዳዩ ላይ ከፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ጋርም መነጋገራቸው ይፋ ሆኗል። ፊፋ ቀጣዩ የክለቦች የዓለም ዋንጫ ውድድር ለተከታታይ ሁለተኛ ጊዜ በአሜሪካ ለማዘጋጀት እያሰቡ መሆኑን ተገልጾ ነበር። የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ በሀሳቡ መደሰታቸውንና እቅዱን ለማሳካትም እንደሚሰሩ ለብራዚል ማረጋገጣቸውን የተናገረው። ደቡብ አሜሪካን ወክለው በክለቦች የዓለም ዋንጫ ውድድር እየተሳተፉ የሚገኙ 6 ክለቦች መካከል 4ቱ የብራዚል ክለቦች ናቸው። በዚህ ውድድር ላይም በርከት ያሉ ክለቦችን ያሳተፈችው ሀገር ብራዚል ናት። የብራዚል ሊግ በአሁኑ ሰዓት በክለቦች የዓለም ዋንጫ ምክንያት ተቋርጦም እንደሚገኝ ይታወቃል። ምክንያቱም አራት ያክል ክለቦች በዚህ ውድድር ላይ እየተካፈሉ ነው የሚገኙት። ከባርሴሎና ውጪ ሁሉም ትልቅ ክለቦች እዚህ ውድድር ላይ አሉ ብለዋል ፊሊፖ ኢንዛጊ። የአልሂላል ዋና አሰልጣኝ እንግዲህ ሲሞኔ ኢንዛጊ በክለቦች የዓለም ዋንጫ ያልተሳተፈው ትልቁ ክለብ ባርሴሎና ብቻ ነው ሲሉ ተናግረዋል። ሁሉም ትልልቅ ክለቦች በዓለም ክለቦች ዋንጫ ውድድር ላይ ተሰባስበዋል ያሉት አሰልጣኙ ውድድሩ ያጣው ባርሴሎናን ብቻ ነው ሲሉ ይገልጻሉ። አክለውም የአልሂላሉ አሰልጣኝ በመሆኔ በጣም እድለኛ ነኝ ሲሉም ነው የተደመጡት። በሳልዝበርጉ ጨዋታ እንግዲህ ለሪያል ማድሪድ እንዳደረግነው በተመሳሳይ መንገድ እንዘጋጃለን፣ ወሳኝ ጨዋታ ነው ሲሉም ነው አሰልጣኝ ሲሞኔ ኢንዛጊ እየተናገሩ የሚገኙት። የደቡብ አሜሪካ ክለቦች ጠንካራ ናቸው ብሏል ቪንሶን ኮምፓኒ ነው ይህንን ሀሳብ የሰጠው። የባየር ሚኒክ ዋና አሰልጣኝ የሆነው ቪንሶን ኮምፓኒ የደቡብ አሜሪካ ክለቦች በአውሮፓ ክለቦች እየተፈተኑ እንደሚገኙ ነው የገለጸው። ባየር ሚኒክ ከቦካ ጁኒየርስ ጋር ባደረገው ጨዋታ 2-1 በማሸነፍ ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። የደቡብ አሜሪካ ክለቦችን መቅጠም በጣም አስቸጋሪ ሆኖ አግኝተነዋል ያሉት ቪንሶን ኮምፓኒ ነገር ግን ወሳኙ ነገር ማሸነፋችን ነው ሲሉም ተናግረዋል። የደቡብ አሜሪካ ክለቦች በክለቦች የዓለም ዋንጫ ውድድር ለአውሮፓ ክለቦችም ፈተና ሆነው ሲስተዋሉ እየተመለከትን ነው። እስካሁን ፓሪስ ሰን ዠርሜን እና ቼልሲ በላቲን አሜሪካ ክለቦች ደግሞ እንደተሸነፉ ተመልክተናል። ኑኖ ኤስፕሬንቶ ሳንቶ ውላቸውን አራዝመዋል። ፖርቱጋላዊው አሰልጣኝ ኑኖ ኤስፕሬንቶ ሳንቶ በኖቲንግሃም ፎረስት ያላቸውን ኮንትራት ነው ለተጨማሪ 3 ዓመታት ማራዘማቸውን ይፋ ያደረጉት። ከ30 ዓመታት በኋላ የአውሮፓ መድረክ የበቃው ኖቲንግሃም ፎረስት ክለቡን እንግዲህ ጠንካራ ተፎካካሪ ላደረጉት አሰልጣኝ ኑኖ ኤስፕሬንቶ ሳንቶ ተጨማሪ ጊዜዎችን ሰጥቷል። የመውረድ ግምት አግኝቶ የነበረው ኖቲንግሃም ፎረስት እንግዲህ አንፊልድ ላይ ሊቨርፑልን ያሸነፈ ዘንድሮ
ብቸኛው ክለብ ነው። ማንቸስተር ሲቲን እንዲሁ ደግሞ ሌላኛውን የከተማውን ክለብ ማንቸስተር ዩናይትድን በደርሶ መልስ ያሸነፈው ቡድን ነው። ኖቲንግሃም ፎረስት በሚቀጥለው የውድድር ዓመትም የመጀመሪያ ጨዋታውን ከብሬንትፈርድ ጋር ነው በሜዳው ጨዋታውን ያደርጋል በሲቲ ግራውንድ። ኖቲንግሃም ፎረስቶች ዘንድሮ ሳይታሰብ በጣም ጥሩ ጊዜዎችን አሳልፈዋል። በተለይ በመጨረሻዎቹ ሳምንታት የገጠማቸው ሽንፈት እንጂ ምናልባት የአውሮፓ ቻምፒየንስ ሊግ ላይም ተሳታፊ ሊሆኑ የሚችሉበት እድሎችን አግኝተው ነበር። ነገር ግን ከ30 ዓመታት በኋላ በአውሮፓ ውድድሮች ላይ የሚካፈሉበትን ውጤት አሳክተው ነው ያጠናቀቁትና በዚህም በኑኖ ኤስፕሬንቶ ሳንቶ ደስተኛ መሆናቸውን ተከትሎ አሁን ላይ ኮንትራታቸውን ማራዘማቸው ይፋ እየተደረገ ይገኛል። ኖቲንግሃም ፎረስቶች የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። ቪዲዮአችንን ላይክ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ደግሞ በድጋሚ የምንገናኝ ይሆናል። ፉአድ ባህሩ ፕሮግራሙን መራው። ቪዲዮአችንን ላይክ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር ለነበራችሁ ላቅ ያለ ምስጋናችንን አቀረበን። በሌሎች ፕሮግራሞቻችን እንገናኛለን። መልካም ጊዜ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።